ዶክተር ያልኩ ልቀጥል ያሬድ ልቀጥል ዶክተር ይሻላል ለዶክተር ደግሞ ምን ላንሳለ መሰለ ደግሞ በሌላው አንግል ደግሞ የከተማው ሰው እንደምታዩት አሁን አዲስ አበባ እንደምሳሌ ነው ሰዳት አዲስ አበባ ከተማ አዲስ አበባ ብቻ አይደለችም አክቹአሊ ባህር ዳር ከተማ ነው አዋሳ ከተማ ነው አዳማ ከተማ ነው መቀሌ ከተማ ነው አይደለ ዋና ከተሞች የምናያቸው ክፍለ ሀገር ያሉ ሰዎች በሙሉ ወደ እነዚህ ከተሞች ይፈልሳሉ በየጊዜው ከዛ ደግሞ ተመልሰው ወደዚህ ይመጣሉ እንደውም የበውቀቱን አንድ እንትን ሰምታችሁት የምታውቁ ከሆነ የሆነ ደብዳቤ የተላከ ደብዳቤ ነበር ከማንኩሳ ባህር ዳር ከባህር ዳር አዲስ አበባ ከአዲስ አበባ ዴንቨር መሰለኛ አይደለም ብቻ አገር አቋራጭ ሰዎች ሁሌም ይፈልጋሉ ካነበሩበት ቦታ ወደ ሆነ ቦታ መሄድ ከዛ እንደ ፕሮግረስ ነው የሚታየው እንደ እድገት ነው ምናምንና ከተማ ደግሞ ያሉ ሰዎች አረው ኑሮ ተወደደብን በቃ እዚህ አትምጡኛል እዚህ ብትመጡም ጭንቀት ነው እናንተ እኮ አሪፍ አየር ላይ ነው የምትኖሩት እዛ ሰፊ ግቢ ውስጥ ነው የምትኖሩት ምናምን አሪፍ ሄልዚ የሆነ ዌዘር ላይ ነው የምትኖሩት እዚህ ምን በወጣችሁ ነው መታችሁ አንድ ክፍል ቤት ውስጥ የምትጨነቁት ምናምን ኮሮር የቤት ኪራይ ለመክፈል ይላሉ ይሄንን አሁን ለምሳሌ እሱ የማሪውስ መጀመሪያ እንዳለው ነው በቃ ማለት ማንንም ሰው ያለበትን ቦታ መልቀቅ አይፈልግም ነገሮች ቢመቻቹ ሰው አሁን ለምሳሌ አየር ምንም ነገር ሊያደርግልህ አይችልም አየር አሪፍ ቢሆንም ነው መልክ ያለበት ይሄኛው አየር ነው አዎ እሱ ነው አሁን እኛን ያስቸገረን እሱ ነው እንጂ ሌሎች ቦታዎች ምናምን ብትሄድ ለብዙ ለመዝናናት አሁን እኛ ሌላ ቦታ እኮ እንሄዳለን ወደ ክፍለ ሀገር ነው የምንሄደው አይደል ለመዝናናት ምቹ ስለሆነ ነው ሶ ለመዝናናት ነው ምቹ ማለት ነው እዛ ወይ ለመስራት ምቹ አይደለም ማለት ነው እዚህ ደግሞ ለሁሉ ነገር ምቹ ከሆነ ሶ ማትመጣበት ምንም አይነት ምክንያት አይኖርም የትኛውን ትመርጣለህ እሱ እንዳለው እሱ የመረጠውን መረጣ አይደል ሶ እኛ ደግሞ አሁን እኛም የአዲስ አበባ ልጆች ምንድነው ምርጫችን ነው እዚህ ላይ ብቻ ነው ማሰብ ያለብን ሌላ አዲስ ነገር የለውም ምርጫችን የትኛው ነው ሶ እኔም አሁን እኮ ሌላ ገጠር ምናምን ቢሆን ይሄኛውን ለመልመድ እዚህ ነው መጣው መጀመሪያ ከዚህ በኋላ ነው ሌላ ስቴፕ የሚቀጥለው ኤክስፖዠሩ ምናምን ፕሮግረስ ነው ኤቭሪቲንግ በፕሮግረስ ውስጥ ነው የሚሆነው የምር ሰውራ ደግሞ አሁን ብዙ ጊዜ የሆነ ተወልደ ያደክበት ከተማ ላይ ምናምን እድሎች ባይመቻቹ ዝቅ ብለ ስራ ለመስራት አይመችም ገብቷል ሶ ምን ይለኛል ይመጣል የኛ ሀገር ኮሚኒቲ ደግሞ አልነግራችሁም ይሉኝታ በጣም አለ ምናምን አንተም ተስማማለህ በዚህ በጣም ተስማማበታል ዝቅ ብለ ለስራ ምናምን ስትል በቃ አይመጣውም ቤት የሆነ በቃ ያሳፍራል ምናምን ነው ሚሎሱ እና ማያቅ ቦታ ሄደ አፈርግጠ ትኖራለህ በግድ ማንንም የማን ልጅ ነህ የት ነው የተማርከው ስለዚህ እሱ ነገር ምንድነው ላይፍን ይቀይራል ስለዚህ ብዙዎቻችን ጀጅመንት በመፍራት ነው ያለንበት ቦታ ዝቅ ብለን ማናድገው ማለት ነው አንደኛው ፋክተር እሱ ነው አብዛኛውን ጊዜ እንደዛ ለምሳሌ እንትን የምታዩ ለምሳሌ እኛንም ውሰጂን እዚህ ደግሞ ያለነው ሰዎች እንደውም ቅድም እያወራ ነው ነበር ስራ ቢያጣ አሁን ኢንጂነሪንግ ተምሮ ምናምን የሆነ ሰው ባደገበት ቦታ አይ በቃ ስራ እስካገኝ ድረስ ሊስትሮ ተፍተፍ ብዬ በቀን ይሄን ያህል አይልሽም ምናልባት ሌላ ቦታ ውጭ ሀገር ሄዶ ኡበሩንም ሊሰራ ይችላል ሽንት ቤቱንም ሊያጥብ ይችላል ምናምን ማንንም አያውቀው ማንንም ስለሱ የሚያሳስበው አይመስልም ይሄን ሐሳብ ለሆነ ሰው ሳቀርብ ምን አለ መሰለህ ለምሳሌ እናንተ ወጣቶች ብዙ ጊዜ ወደ ውጭ ሀገር ይሄዳል አይደል ሴቶችም የቤት ሰራተኛ ለመሆን አረብ ሀገር ይሄዳሉ ወንዶችም የሆነ ስራ ለመስራት ይሄዳሉና ያን ያህል ገንዘብ ካላቸው ለምሳሌ እኔ እናንተ አሁን ዛሬ ተነስተን በፕሌን እንሂድ ብንል ገንዘቡ የለንም አይደል ግን ያን ያህል ገንዘብ ካላቸው የፕሌን ከፍሎ ይደላላ ከፍሎ እንደዚህ ካላቸው ያችን ነገር የሆነች ቢዝነስ ለመስራት ለምን አያስቡም የሚል ነገር አንስቶልኝ ነበርና ምን ትላላችሁ እንዴ ቢዝነስ ያው ሁለት አይነት ሳይድ አይደል ወይ ያልፍላል ወይ ትከስራለህ ወይ ታተርፍበታለህ እዛ ሄደ የምታገኘው ነገር ደግሞ ሞር የተሻለ ከሆነ እዚህ ለምን እዛ 5 አመት የሚፈጅብን እዚህ በ10 በ10 ምናምን አመት ለምን ትጨርሰዋለህ ዋናው ፖይንቱ እሱ ስለሆነ ሪስክም ደግሞ አሁን ብለሽ ስታዩ ቀደም እንዳልሽው ለትሲ አንድ ሰው ደሴ ከተማ ላይ 500 ሺህ ብር አለው ልበልሽ ከዛ በኋላ ወደ ሳውዲ አረቢያ ሙቭ አድርጎ ቢሰራ ያንን ብር በ6 ወርና በ7 ወር መመለስ እንደሚችል ያውቀዋል ኢትዮጵያ ውስጥ ግን ያንን 500 ሺህ ብር ስሞል ቢዝነስ ራሱ ቢዝነስ እኮ ራሱ የሚፈልገው እንትን አለ ኢንተለጀንስ አለ የሚፈልገው ዕውቀት አለ ቢዝነሱን ራን ለማድረግ እዚህ ግን ቢዝነሱን ሲሰራው ቢከስር ዋስትና የለውም እዛ ግን ያውቀዋል ተፈተፍ ብሎ ቅድም እንደተባለው አፈርግጦ ምናምን ያቺን ብር ጋራንትድ ነው ጉልበቱን ብቻ ነው ኢንቨስት የምታደርገው ዛሬ ምንም ነገ ቢከስርስ ባይሸጥስ ኤክስፓየር ቢያደርግስ ቢባል ነገር የለም በቃ ጉልበትሽን ነው ኢንቨስት የምታደርጊው እንደዚህ ቢሆንስ ግን ለምሳሌ ማለት ነው አሁን አንድ ልጅ አለ አባቱ ገበሬ ነው እንበል ገጠር ነው ያለው ትምህርት ቤት ተላከ አብዛኛው ጊዜ ትምህርት የምትማርበት ዋነኛው ምክንያት አይዲያሊ አካባቢን እንድታቅ እና በአካባቢ ያለውን ችግር እንድትፈታ ነው
ግን እስከዛሬ የመጣንበት አካሄድ አንድ ሰው ከዛ ሲወጣ ሐሳቡ ከተማ ሄዶ ቤት መስራት ምናምን ነው እንጂ እዛ አካባቢ ለምሳሌ ምንድን ነበር እዚህ ጋር ያጣነው ይሄን ነገር ብሰራው የሚል ነገር የለም። አብዛኛውን ጊዜ እዛ ቦታ ሌሎች ሲሰሩ ስላላዩ እንደ ሮል ሞዴል ስላላዩ ሁሉም ሰው የሚያስበው በቃ ሰው ሁሉ መውጣት ነው ስለዚህ ስራ መውጣት ነው ብሎ ቢሆንሳ እዛ አካባቢ ያለውን ኦፖርቹኒቲ ለምሳሌ አንዳንድ ሰው ገጠር ይመለስ የለ ከብት ለማርባት ገጠር የሚመለሱ ሰዎች አሉ ያዋጣናል ብለው ኦር ለርሻ ብለው የሚመለሱ ሰዎች አሉ ግን የአካባቢው ሰዎች አይደሉም አብዛኛውን ጊዜ ስለዚህ ያመለካከት ጉዳይ ነው ወይስ ኦፖርቹኒቲ ማጣት ነው የሚልም ነገር ያስነሳል። መጀመሪያ ቅድም እንዳልኩሽ ነው ያለሽበት አካባቢ ላይ በብዛት ምንድነው ከማያቅሽ ሰው ይልቅ አብረሽ የኖርሽው ሰው የሆነ ብዙ ላይ ተማመን ይችላል ወይ በስራሽ ወይ በሆነ ነገር አንደኛው እሱ ነው እና እንዳልሽው ወደ ትውልድ ቦታ ተመልሶ እንደዚህ ምን አላልሽው ብዙ ጊዜ አዲስ ቦታ ሄደሽ ስትለምጂ ከነበርሽበት የተሻለ ሆኖ ካገኘሽው በአብዛኛው ጊዜ በዛው ነው የመቅረት እድልሽ ለምን እንዳልኩሽ ማያቅሽ ሰው የተሻለ ኦፈሮችን ያቀርባል እና የሆነ እንከንሽን ማያቅ ጉድለትሽን ማያቅ ሰው የተሻለ ነገር ይኖራል። እኔ እንደኔ ግን የምፈልገው ቦታ ላይ እንደደረስኩ የትውልድ ከተማ ባህር ዳር ላይ በጣም አሪፍ ምለው እንደዚህ ነው አይደለም አሪፍ ምለው ለወጣት ለወንድሞቼ ለእህቶቼ ምናን አሪፍ ሊሆን የሚችል ነገር እንጀምራለን። በጣም አሪፍ ሐሳብ ነው። አሪፍ ነው። እንትኑን ብታዩ ደግሞ ባይመለስ ራሱ ለምሳሌ ከሆነ ከተማ ወደዚህ መጥቶ ሰክሰስፉል የሆነ ሰው እዚህ በመሆኑ ራሱ ኢንፍሉዌንስ ያደርጋቸዋል ይጠቅማቸዋል ብዬ አስባለሁ። ማህበረሰቡ እሱ የደረሰበት ቦታ መድረስ የሚቻል ነገር ስለሆነ ገብቶሻል ለምልሽ ነገር ባሉበት ቦታ ላይ ያልገባኝም ለምሳሌ አሁን በጣም ብዙ ሰው ከገጠር ወጥቷል። ሁሉም ከገጠር የወጣ ሰው የሚመጣው ከተማ ላይ ነው። ስለዚህ እዛ ገጠር ያለው ነገር እንዳለ ነው የሚቀጥለው። ለምሳሌ ማለት ነው እስከዛሬ ባለው ልምዳችን ከገጠር ወጥተው ተመልሰው ውሃ ያስገቡ ሰዎች በጣም ትንሽ ናቸው። ተመልሰው ሄደው ትምህርት ቤት የከፈቱ ብዙ ናቸው። ኤክስፒሪየንስ አሁን ነው ያላቁም ቢካዝ ከገጠር አይደለም የመጣው ከተማ ጨዋታውን ነው የምልህ። ስለዚህ ምንድነው ለማለት የፈለኩት ሁላችንም ይሄ ዕውቀታችንን ትምህርታችንን ምናምናችንን በሙሉ እዛ ለነበርንበት ቦታ ሳይሆን ሳመራል ዘደን የምናደርገው ነገር ነው። ከምን አንፃር ነው አሁን ከዘፈኑ ጋር ስንገባ ነው ገባ አሁን እሱ መጣ አይደለም ገጠር ከተማ መግባት ነው የፈለገው እሱ ደግሞ ወረ ከተማውም ተጣቧል እዛው ገጠራችሁ ተቀመጡ ይላል። ግን ወደ ቁም ነገሩ ሳመጣው ነው ቁም ነገር ስታረጋው ወደ ቁም ነገሩ ሳመጣው ገጠሩ እዛ ያለውን የሰው ኃይል መያዝ መቻል አለበት ያስባለው መያዝ መቻል ያለበት ደግሞ በብዙ አቅጣጫ ነው። ያው መንግስት እዛ ጋር አግሮ ፕሮሰሲንግ መስራት አለበት ምናምን እንዳለ ሆኖ ግን መጀመሪያ ልጆቹ እዛ ያሉት ልጆች ራሳቸው ቁጭስ ኖራቸው እኔ ከተማ ሳይሆን የሚሄደው እዚህ ጋር ያለውን ሰው መለወጥ ፈልገው ማለት አለባቸው። ይቅርታ ላቋርጥሽና እዛው አካባቢ ያለ ሰው የሚያውቀው እዛ ያለውን ነገር አሁን ይሄንን አንቺ የምታውቂው ከውጭ ሆነሽ ስለምታየው ተረድተሽኛ የሆነ ሊያግዝ የሚችል አካል ከሌለ እዛ ያለ ሰው በራሱ አቅም ምንም ነገር ሊፈጠር አይችልም። ከውጭ ያለው እነዛን ነገሮች አሬንጅ ሊያደርግ ሊያስተካክል የሚችል አካል ፈልጎ ካላገዘ በስተቀር there's no way። ድሮ እንትን እንደሚባለው እውነቱን ነው ያ እውነቱን ድሮ ነው። ቴሌቶን ምናምን ትዝ ይላችኋል። በፊት ምን አይነት ነገር ነበረ? አሁንም ይኑር አይኑር አላውቅም። በእርግጥ ግን ናሽናል ቲቪ ላይ ማስታወቂያዎች ይመጡ ስለነበር ያለው ድሮ የደሴ አካባቢ ሰው ይዘጋጅለታል ቴሌቶን። በተለያየ ዘርፍ ስኬታማ የሆኑ ሰዎች መታችሁ ኢንቨስት አድርጉ ሀገራችሁ ላይ በየሙያችሁ። አርቲስትም ከሆንክ ሄደህ በነፃ ታገለግላለህ፣ ኢንስፓየር ታደርጋለህ የአካባቢህን ሰዎች። ዶክተርም ከሆነ ሄዶ እዛ እንትን መክፈት የሚችል ከሆነ ክሊኒክ መክፈት የሚችል ከሆነ ያደርጋል። የአንድ ሰው ሳይሆን ይሄ ሰብሰብ ብለሽ ኮሌክቲቭ የሆነ ነገር ማድረግ ትችላለሽ። ግን ደግሞ ስታዩ ከተማ ሁሌ ምንድን ነው ያለው ካልሽኝ አድቫንቴጅ ኦፖርቹኒቲ። ስለዚህ ማንም ሰው ቅድም እንዳለው ካደገበት በተለይ ወጣትነቱን ካሳለፈበት ቦታ መምጣት ከባድ ነው ብዬ አስባለሁ። ከቤተሰብ በላይ ከጓደኞችሽ መለያየት የምትወደጂበት ቦታ የምትከበሪበት ቦታ በጣም የምትታወቂበት ቦታ ላይ ምናምን እዚህ እኮ ከዜሮ ነው የምትጀምሪው። ማንም ስለ አንቺ ግድ የለውም።